መሪዎች እኮ ቦልድ ሊወጣው የኢትዮጵያ መንግስት ወደ ኤርትራም ወደ ህወሓትም ወደ ማጥፋት ከሄደኛ ከኋላለን ባለማፈር ሲናገሩ ነበር። ከኋላለን እኛ እንገባለን እኛ እንትን ይሄ ክህደት ባንዳነት የሚባለው ይሄ ነው። በአገር ላይ ስትቆምር ነው ባንዳነት። በዚህ ድርድር አንድ ትልቁ አፋሕድ አሳክቶታል እንደ ግብ ይዞታል የሚባለው እኛ የገመገምነው ትልቅ የሆነ ከፍተኛ የሆነ የኃይል ማዛባት ስራ ሰርተናል። ከፍተኛ የሆነ ይሄ ገንጣይ ተገንጣይ ቡድን የነበረበት በጥቅም የተሳሰረ የነበረበት የሌሎች ሀገሮች እንቅስቃሴ አንዳንዱን በገንዘብ አንዳንዱን በሌላ ምክንያት በመያዝ ብዙ ስራ የተሰራበት ወቅት ነው። አሁን የዚህን እጅን የቆረጥ ነው። እንዴት ተባለኝ? አሁን ላይ ትልቁ አደጋ ሶሻል ሚዲያው በጣም ትልቁ በቃ የአማራ ህዝብ ጠላት ብዬ እንትን ምለው አሁን ሶሻል ሚዲያው ያልተፈጠረውን ተፈጠረ ይላል። ምንም የሌለውን እንትን ያደርጋል። እንደ ሀገርም ይሄ የራሱ ልጓም ካልተበጀለት ሶሻል ሚዲያው ጠላት ነው። ድርድር እና ውይይት ነገሮች ታቡ አስመስሎ የማይነካ የማይነገር አድርገው እንድንስል ያደረጉ እነዚህ የውጭ ባዳዎች ከውስጥ ባንዳዎች ከጃምለው ነውና እሱንም ጭምር ፈንቅለን ነው ወጣ ነው። አሁን አፋሕድ ምን አድራሱን እያጠናከረ ነው? በሰላማዊ መድረክ ላይ በየተራ ከመሞት ውጭ የሚያተርፉት ነገር የለም። ህዝብ ከማሰቃየት ህፃናትን ሴቶችን ከማሰቃየት የዘለለ ትርፍ የለውም። ስለዚህ የተሻለው ነገር አሁን መነጋገር ነው፣ መደራደር ነው። የሻዕቢያ ጣልቃ ገብነት አንድ ጥያቄ ያስመልስ አንድ ሁለት ምናምን የምትላቸው በጣም ብዙ ናቸው። የዋር ሎርድ ተፈጥሯል። ይሄን ታስተውሉ ነበር እዛ ያላችሁ? ከወረዳ ጀምሮ እስከ ፌደራል ድረስ የተያያዘ የጥቅም ሰንሰለት ያለው የፖለቲካ ፍላጎት ያለው ከጀርባ ደግሞ እነዚህ የባዕዳን ሀገሮች ኢንተረስትና ክፍያ የተፈጸመለት አለ፣ በብዛት አለ። ይህን በሚዲያ ተናግረው ብቻ ሳይሆን ለሚመለከተው አካል ጥቆማውን በመስጠት መስራት ያስፈልጋል። የዚህ የሰላም ስምምነቱን ከተፈራረምን በኋላ በጣም ብዙ ሰራዊታችን ወደ ካምፕ እየገባ ነው። በጣም ብዙ እየመጣ ነው። ሌላውም ይመጣል። በቅርብ ጊዜ ስራ አስፈጻሚ እናዋቅራለን። ህጋዊ ፓርቲ ሆኖ በምርጫም ይወዳደራል። ለዘንድሮ ምርጫ ላይደርስ ይችል ይሆናል። እዚህ እንግዳይ ማስረሻ ሰጤ ነው፣ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር። ማስረሻ እንኳን ደህና መጣ። እንኳን ደህና ቆየ። ሰላም ነው? እግዚአብሔር ይመስገን። ዛሬ ብዙ ጉዳዮች እናወራለን። ስንት አመት ሆነ ከስር ከተፈታ? 8 አመት። 8 አመት ሊሆን ነው። አዎ። ቅሊንጦ፣ ሸዋሮቢት፣ ዘዋይ። አዎ። ከምክንያቱን ጀምር እስቲ። ምን ነበር ለስሪ ዳረገ? አዎ በወቅቱ የነበረው እንግዲህ ከ1983 በኋላ ሀገሪቷን የተቆጣጠራት የህወሓት መንግስት በተቋማት ላይ በብቸኝነት ማዘዝ ፈለገ። ተቋማት በሙሉ በተቋም ዲሲፕሊን ከመመራት ይልቅ በዚህ በብሔር የበላይነት እኛ ብቻ እንወቅ እኛ ብቻ አዛዥ የማድረግ ራሳቸውን የሀገር ተቆርቋሪ ብቸኛ ተቆርቋሪ እኛን ደግሞ ደሞዝተኛ አድርገው እየቆጠሩ ስለነበረ በዚያ አለመግባባት ተፈጠረ። ኢትዮጵያ እንደሚታወቀው የብዙ ብሔር ብሔረሰቦች ሀገር ናት። ስለዚህ አንድ ብሔር የበላይነት ደግሞ አንቀበልም በሚል በዚያ የተነሳ ነው እንግዲህ ለስር የተዳረገው ማለት ነው። አየር ኃይል እያለ ማለት ነው። አየር ኃይል እያለሁ ምንድነው ስፔሲፊክ ጉዳይ አስታውሰን እስቲ። በወቅቱ የነበረው ይሄ ምርጫ ነበር። ምርጫውን ያው 100% አሸንፍ ያለው በሚል ነበር ለህዝብ አናውንስ ያደረጉት። ግን ደግሞ ቅድም የተናገርኩት የዚህ የብሔር የበላይነቱ ጣራ የነካበት ሌላውን ብሔር አንደርማይን የማድረግና ራሳቸው ብቻ የሀገር ተቆርቋሪ አድርገው እየሳሉ ስለነበረ በዚህ ከፍተኛ ቁጣ ውስጥ ነበር የነበር ነው ማለት ነው። እንግዲህ ያንን ምክንያት በማድረግ ነው ከአየር ኃይል እንወጣለን በሚል በዚያ ሁኔታ ነው። ኤኒዌይ ብዙ ነገር አለው። ግን ምክንያቱ ይሄ ነው ለስር የዳረገን መንገድ። በኋላም ክሱ ነው የመጣብን ነገር ቢኖር ይሄው ነው። ከዚያ በኋላ እንግዲህ ያው በእስር ቤት ውስጥ የነበረውን እስር ቤትም ጭምር የነበረውን ጫና እናንተ የሚዲያ አካላት የምታውቁት ነው። እዚያው እስር ቤትም እያለን ነሐሴ 28 የእስር ቤት መቃጠል
ተፈጠረ። ቅሊንጦ እያለን አሁን ያንንም እንግዲህ እኔ የነበርኩባት ክላስ መቃጠልም አትችልም። ከላይም ከታችም ሲሚንቶ ጨለማ ቤት ነበርክ? ጨለማ ቤት ነበር። ለምን ገባ እዛ? አዎ እዚያ ውስጥ ነህም እያደራጀህ ነው በሚል ስጋት አደረባቸው። በዛ የተነሳ ለብቻ መታሰር አለብህ በሚል የተወሰኑ ሌሎች በማንነታቸው ምክንያት የገቡ የፖለቲካ መሪዎችም ጭምር ነበሩ። እነ ዶክተር ፍቅሩ ማሩ እና ሌሎችም ነበሩ። ለብቻ ታሰር ነው ማለት ነው። ከዛ ቃጠሎ ተከሰተ? አዎ ቃጠሎ የተከሰተው ሌሎች ዞኖች ላይ ነበር የነበረው። ዞን 2 እና ዞን 1 አካባቢ ነበር የነበረው። ከነዚያ ዞኖች በጣም እንርቃለን። ግን በእንደዚያ ውስጥም ሆነ አንተን ያቃጠልከው በሚል አንደኛ ተከሳሽ እንደምታስታውሰው እኔ ነበር የነበርኩት። ልደታ 4ኛ ምድብ ችሎት አይቲን አንደኛ ተከሳሽ ሆኜ በሁለት መዝገብ ነበር የነበረው። አንደኛው 38 ተከሳሾች በእኔ ስር ያለ፣ ሌሎች ደግሞ ማይነር ብለው ከዚህ ያደረጉት ወደ 137 አካባቢ ደግሞ በሌላ መዝገብ አድርገው የማይፈለጉ የሚሏቸውን የፖለቲካ እስረኞችን ገለዋል። እንግዲህ ያንን የፖለቲካ ከቨሬጅ ያስፈልገው ስለነበረ በወቅቱ ደግሞ ግንቦት 7 የሚባል ድርጅት በውጭ አለው እያለም ስለነበረ እና ይሄ ታርጋ ደግሞ ለነሱ ትልቅ ከቨሬጅ ናቸውና በዚያ ታፔላ ተለጠፈልን። ያው ገባን ማለት ነው። እና አንደኛው ተከሳሽም ምን የነበርኩ ማለት ነው። ጥፋተኛ ተብለናል። ያው ሞት ነው የሚያስፈርደው። ወደ 28 አካባቢ ሰዎች ተገለዋል። ለራሳቸው በጥይት የገደሏቸውን ሁሉ ለእኛ ሰጠውናል። ስለዚህ በዚያ መሀል ላይ ዶክተር አብይ ወደ ጠቅላይ ሚኒስትርነት መጡ። ፍርዱ ሳያልቅ ጥፋተኛ ተብለን ግን ከቅሊንጦ አውጥተው ወደ ዝዋይ ወሰዷቸው። መጀመሪያ ሸዋሮቢት ሸዋሮቢት ቆየን። ከዚያ ወደ ቅሊንጦ መለሱን። ከቅሊንጦ በኋላ ወደ ዝዋይ የተወሰነ ጊዜ ወስደው እዚያ ማሰሩን ማለት ነው። ከዝዋይ ነው የተፈታውኝ እኔ። ክስ ላይ ያላቸው ነው ለውጥ የመጣው። ጥፋተኛ ተብለን ያው ቁጥሯን ሳይነግሩን ማለት ነው። መጀመሪያ ግን ያው በአገር ክህደት ወንጀል ብለው ደግሞ መጀመሪያ ክስ ነበረ ወደ ቅሊንጦ የገባችሁበት። የአገር ክህደት ወንጀል አለ። 3 እንደዚህ አይነት ክሶች፣ ተደራራቢ ክሶች ነው ይዘው የመጡ። ቅሊንጦ ያለ ፍርደኛ ነበርክ? በአንደኛዋ 10 አመት ፈርደውብኛል። ገና 2ቱ ክስ እንዳለ ሆኖ ማለት ነው። ከ10 አመት ስንት አመት አስረ ነበር የዛን ጊዜ? ኦልሞስት ወደ 4 አመት 3 አመት ከ7 ወር እንደዚህ። ያኔ 2010 ከእስር ቤት እንደወጣችሁ በተለይ እስር ቤት የነበረው ሰቆቃ ጭንቅላት የሚይዝ ነበር። በጣም ከባድ ነበር። እንደውም ብዙውን ለትውልዱም አያስተምርም። እንደዚህ በቴሌቪዥን በሚተላለፍበት ወቅት እንደዚህ ከአንደር ኤጅ የሆኑ ልጆችም እንዳያዩት በሚል ብዙ ወንጀሎች እኛ ሪስፖንሲብል እንሆን ብለን ያስቀረነው አለ። ብዙ ወንጀል ያልተፈጸመ ነገር የለም በቲፒኤልኤፍ በማረሚያ ቤቶች ማለት ነው። ፐርሰናሊ ጉዳትም አስተናግደሃል? የወገብ በሽተኛ ሆኜ ነው የወጣው። ምን ነበር ምክንያቱ? እሱ የቅሊንጦውን ቃጠሎ እነሱ ራሳቸው አቃጠሉት። ከዚያ በኋላ በራሳቸው መንገድም ያንን የማይፈልጉ ያሏቸውን ሰዎች አስወገዱ። ያንን ወንጀል ተሸከም ነው። እኔ ምንም ማቀው ነገር የለም እና አላቅም ስል የሆነ ነገር ላይ አሰሩኝ። ከዚያ ነው የለቀቁኝ ማለት ነው። እንደዚህ ታስረያል ወገቤ ታጥፎ እያለን እንትን ያደረጉኝ። ከዚያ ላይ ወደክ? ከዚያ ላይ ወደኩ። እግዚአብሔር ይመስገን አሁን ደህና ነኝ። ከዚያ በኋላ እንግዲህ ያው በወቅቱ የነበረው ይሄ የብሔር ፖለቲካ በየቦታው የተነዛው ይሄ ፎርስ ናሬሽን ቲፒኤልኤፍ ከዚህ ከማዕከላዊ መንግስቱ ወደ መቀሌ በምትሄድበት ሰዓት እዚያ አካባቢ ላይ ያስቀመጠችውን ክልክ እየነካካች የአማራ ሕዝብ ያው በማንነቱ መደራጀትና ይህንን አደጋ መቀልበስ አለበት በሚል ወጣቶችን እየዞርኩ ማደራጀት ጀመርኩ ማለት ነው። እየዞርን አደራጀን። ያው በዚያም ጥሩ ውጤት አምጥተናል። በተወሰነ መንገድ ጥያቄው እንዲሰማ ተደርጓል። በአብዛኛው ግን ህዝቡን አንቅተንበታል። ይህ ስምምነት ሆነን ለመናገር ቀድሞ ቢሆን ያኔ ጥያቄዎች በተደጋጋሚ በሚነሱበት ወቅት፣ ሰላማዊ ሰልፍ በነበረበት ወቅት ይሄ ክርክር፣ ድርድር፣ ንግግር ኖሮ ቢሆን ኖሮ ብዙ ነገሮችን መቅረፍ እንችል ነበር። አይ ቲንክ ጦርነቱንም ማስቀረት እንችል ነበር ብዬ አስባለሁ። አሁን በተግባባንበት ልክ መግባባት ብንችል ኖሮ
የአማራን ኮዝ ይዘን ወደ ጫካ ወጣን ማለት ነው። ጫካ ከወጣን ከተወሰነ ጊዜ በኋላ ይህንን የመጥለፍ ስራ ነው የተሰራው። ውጭ ባሉ በዲያስፖራ አካባቢ ላይ በተቀመጡ የሻዕቢያ ወኪሎች በኩል ከፍተኛ ገንዘብ እየተላከ የፋኖ መሪዎች የሚባሉትን የመጥለፍ የመያዝ ስራ ተሰራ። በሀገር ውስጥ ደግሞ ከቲፒኤልኤፍ ጋር ግንኙነት በማድረግ በአካል በመገኘት ምክንያት ኤርትራና ወደ መቀሌ እንቅስቃሴዎች እየተደረጉ የፋኖ መሪዎች ቁሳቁሶችን የማምጣት እነዚህን ተተኳሾችን፣ የቡድን እቃዎችን ነገሮች በማምጣት ትግሉን የመጥለፍ ስራ ተሰራ ማለት ነው። ቀደም ብዬ እንደነገርኩ የአማራ ወጣት ካነቁት ውስጥ ካደራጁት ውስጥ የመጀመሪያው ነኝ እኔ። አብሮኝ ሌሎች ጓዶች አሉ፣ ግን አለውበት ይሄንን ወጣት አንደኛ ኤክስትሪምሊ በመግፋት ይሄ ከጥያቄው ውጭ ሌላ ጥያቄም ጭምር እንዲዝ ኮርነር የማድረግ ነገሮች ተፈጠሩ። ስለዚህ እነዚህ ነገሮች ትክክል አይደሉም። የዚህ የአጀንዳ ጠለፋውም የአማራን ሕዝብ ጥቅም የሚጋፋ ብቻ ሳይሆን የሀገርም ሉዓላዊነት የሚያጠፋ ሆኖ ስናገኘው እዚያ ጋር በግልጽ ወደ ጠብ ውስጥ ገባ ነው ማለት ነው። የአማራ ሕዝብ መቼ ነው አሁን ይሄ ጸብ የተከሰተ? ማትረሻ ሰሞነኛ አይደለም መቼስ ነው አይደለም፣ ከአንድ አመት ይሆነዋል። ከዛም ትንሽ ፎቅ የሚል ይመስለኛል። ምክንያቱም ቦልድ የመጣው ከ2017 ጥቅምት አካባቢ ወር ጀምሮ ነው የመጣው። ከዚያ ጀምሮ ነገሮች ፊት ለፊት በተለይ ፖለቲከኛው በደንብ የሚያየው ነበር የነበረው። ከታች ያለው አባሉ ምኑ እስካሁንም ያልገባው ሊኖር ይችል ይሆናል። በአብዛኛው ግን አሁን ላይ ገብቶታል። በወቅቱ የነበረው ግን እንደዚህ የፖለቲካ ዌርነሳቸው የተሻሉ ነው የሚባሉ ሰዎች ምልክቶችን አይተዋል። ምክንያቱም አማራ የሚባል ብሔር የለም ሲልህ የነበረ ፖለቲከኛ የአማራ ተቆርቋሪ መስሎ ፊት ለፊት መጣ ማለት ነው። በኢትዮጵያ ላይ ከፍተኛ በደል የፈጸሙ በደርግ ሰዓትም ከዚያ በፊትም በነበሩ መንግስታት ትልልቅ የኢትዮጵያ ምሁራንን የበሉ ሰዎች ዛሬ ላይ የትግሉ ፊታውራሪ ሆነው መጥተዋል ማለት ነው። ስማቸውን ሜንሽን ማድረግ ይቻላል፣ አስፈላጊ አይደለም። ስለዚህ ይሄ ጠለፋ የአጀንዳ ጠለፋ የአማራን ሕዝብ ችግር የሚፈታው አይደለም። የአማራ ሕዝብ ችግር የሚፈታው ከዚያው ከራሱ ከውስጥ ነው። መረጋጋቱ የሚመጣ ሰላሙ የሚሰፍን ችግሩም ጥያቄዎች የሚፈቱት ከውስጥ ባለ ከራሱ እንጂ ከውጭ ባዳ በተአምር ሊሆን አይችልም። ስለዚህ እነዚህ ነገሮች መጡ። እንግዲህ የሻዕቢያ ፍላጎት እዚህ ላይ በግልጽ ነው የመጣው። እኛ መደራደር አለብን፣ ከኢትዮጵያ መንግስት ጋር ተደራድረን ያሉ ነገሮችን በጠረጴዛ ዙሪያ መመለስ አለብን፣ ማስመለስ አለብን ብለን ስንከራከር የመጀመሪያ እንዳትደራደሩ የሚለው ድርድር የሚባል ነገር መታሰብ የለበትም ብሎ የመጣው የኤርትራ መንግስት ነው። የምትደራደሩ ከሆነ ድጋፌን አቆማለሁ ነው ያላቸው። ስለዚህ ነው እኛ ድርጅት መስርተናል፣ ድርጅታችን ወደ ድርድር እንወስዳለን፣ ከሻዕቢያ ጋር ሆናለሁ የሚል ከዚህ ድርጅት ውጭ ሆኖ መቀጠል ይችላል የሚል ሀሳብ አመጣንና አፋሕድ ከዓለም አቀፍ ተቋማት ጋር ውይይቶችን ጀመረ ማለት ነው። እንደምታስታውሰው ጥር ወር ላይ ከሁሉም ተቋማት የዓለም አቀፍ ተቋማት የተውጣጣ የቴክኒካል ኮሚቴ ያለንበት ቦታ ድረስ ጫካ ድረስ መጥተው ዳውንት ላይ የመጀመሪያውን ድርድር አድርገናል ማለት ነው። መቼ ነው ይሄ? 2017 ጥር ወር ላይ ነው። ከዛ በኋላ የሚቀጥሉ ነገሮች አሉ። ከዚያ በኋላ ቀጥሏል። የሚቆም ነገርም አይደለም። ከዓለም አቀፍ ተቋማት ውስጥ ኢትዮጵያ ያለችው አፍሪካ ውስጥ ነው። አፍሪካ ዓለም ውስጥ ያለ ሀገር ነው። ከነዚህ ተቋማት ውጭ ልትሆን አትችልም። ነገ መንግስት ብትሆን እነዚህን ተቋማት ይዘህ ነው የምትሰራው። የገጠመን ቻሌንጅም ቀላል አልነበረም። ግን በዚህ ደረጃ በዓለም አቀፍ ደረጃ እውቅና አሰጥተን ወደ ድርድር ያመጣ ነው። ስለዚህ ከውስጥም ከፍተኛ ቻሌንጅ ነበረብን ድርጅቱን ወደ ድርድር ለማምጣት። ምክንያቱም የሻዕቢያ ጉትጎታ አለ። የሻዕቢያ ማማለያ መሳሪያ ስናይፐር፣ ብሬን፣ ጥይት ሲባል ያው አንተ ጫካ እስከወጣ ድረስ እነዚህ ነገሮች ያማልላሉ ተብሎ ስለሚታሰብ ያንን አሸንፎ ለመምጣት ከባድ ነበር።
ማዕበል ነበር የነበረው። ሌላው የዚህ የመንግስት መዋቅር ውስጥም ሆኖ በባለ ሀብት ስምም ሆኖ ደግሞ የራሱን የባርጌኒንግ ፓወር የመፍጠር ነገሮች ነበሩ። ቻሌንጁም እዚያ ጋም ነበሩ የነበረው። ሁለተኛ የአማራ ህዝብ ቋሚ ጠላቶች አሉ። እነዚህ የአማራ ህዝብ እውቅና እንዲኖረው አይፈልጉም። ጥያቄያችን እውቅና እንዲኖረው አይፈልጉም። ስለዚህ በጣም ብዙ ቻሌንጅ ነበር የነበረው። በዚያ ቻሌንጅ ውስጥ አልፈን በዚያ ማዕበል ውስጥ አልፈን በዓለም አቀፍ ተቋማት ፊት እንደምታስታውሰው በአፍሪካ ህብረት ፊት በኢጋድ ፊት ከመንግስት ጋር ተደራድረናል ማለት ነው። ድርድርን ላይ ማላገጥ፣ ድርድርን በአደባባይ ወጥቶ ድርድር የሚባል ነገር የለም የሚል አቋም ለፖለቲካል ኮሬክትነስ እንኳን ሲባል መባል የሌለባቸው ነገሮች በአደባባይ የሚፎከርባቸው ገፊ ኃይል ስላለ ነው። ከኋላ ይህንን ካላላችሁ የሚል ኃይል ስላለ ነው እንጂ በህዝብ ስም የወጣ ኃይል ድርድር ላይ ይህን ያለ ያላግጥም ብለው የሚተኩ ሰዎች ነበሩ አስታውሳለሁ። አሁን አንተ ካልከው ጋር አዎ የመጀመሪያው ፊት ለፊት መጥተው ድርድር የሚባል ነገር በታምር አይታሰብም ምናምን ማጥፋት አለብን መግደል አለብን የጄኔራሎችን ቆርጠን ጎትተን ምናምን የሚሉ ፕሮፓጋንዳዎች የመጡት በመሪዎች ነው። እነዚያ መሪዎች ባክግራውንዳቸው ደግሞ የቲፒኤልኤፍ እና የሻዕቢያ ወኪሎች ናቸው። እዚህ ላይ አንድ ነገር መናገር እፈልጋለሁ። እኔ አንድ ማስታውሰው የአማራ ክልል ከፍተኛ የቢሮ ኃላፊ የነበረ ሰው ከሻዕቢያ በየወሩ $2000 የሚከፈለው ነበሩ። እስከ መቼ ድረስ ማለት ነው? እኔ አሁንም ቀጥሎ ሊሆን ይችላል። እኔ በባህር ዳር በነበርኩበት እና እኔ ይሄ ጦርነት የግጭት ከመከሰቱ በፊት ጀምሮ አሁን ሊያድግ ይችላል ያ ገንዘብ በእርግጠኝነትም አድጓል። $2000 የሚያዘረዝርለት የሚልክለት ልጅ እዚሁ አዲስ አበባ አለ። በዚህ ደረጃ ተከፋዮች አሉ። ከሻዕቢያ ነው ያ ገንዘብ የሚመጣው። መቼም ሊያግዛህ አይሰጥህም። አሁንም ቢሆን ቢሮ ውስጥ ላሉት ሊከፍሉ ይችላሉ፣ ይከፈላቸዋል። ቢኮዝ አሁን ባየነው በዚህ በሰላም ሂደቱ ላይ በድርድር ሂደቱ ላይ ባጋጠመን ሳቦታጅ ላይ ከፍተኛ ባለስልጣኖች ድርድር እንዲደረግ ችግሩን በስምምነት እንዲጠናቀቅ የማይፈልጉ ግጭቱ እንዲቀጥል የሚፈልጉም አጋጥመውናል። እንግዲህ ይሄም የመንግስት የቤት ስራ ስለሆነ በራሱ መንገድ የሚያጠራው ነው የሚሆን። ለዚህ ደግሞ እኛን እንደምናግዝ በማስረጃም ጭምር እንደምናግዝ መናገር ነው የምፈልገው። ስለዚህ እነዚህ ገፊ ምክንያቶቹ የነበሩት አጀንዳ ሰጩ የውጭ አካላት ስለነበሩ ነው። እኔ የኤርትራ መንግስት አሁን ብዙ ሰው እየተረዳው ያለው የኤርትራ መንግስት የኢትዮጵያ መንግስት ለመጣል ያለው ፍላጎት ብቻ የሚመስለዋል። እኔ በዚያ ብቻ አይደለም እረዳው። እውነታውም እሱ ብቻ አይደለም። ኢትዮጵያ እንድትዳከም ይፈልጋል። ኢትዮጵያ እንድትዳከም ይሄ የኤርትራ ብቻ አለ የግብጽም ጭምር ነው። ሌሎች ሀገራትም እንግዲህ ዓለም ላይ ያለው የኃይል አሰላለፍ የሚታወቅ ነው። እነዚህ የኃይል አሰላለፎች በአብዛኛው የአፍሪካ ቀንድ ላይ ቀይ ባህር አካባቢ ላይ ያሉ የሚድል ኢስት የኤዥያ እና ሌሎች ፍላጎቶች አሉ የምናውቃቸው ናቸው። እነዚያ ፍላጎቶች ከኃይል አሰላለፍ ጋር ነው የሚመጡ። ስለዚህ የኤርትራ መንግስት ካለው የኃይል አሰላለፍ የተወሰነውን ይዞ አፍሪካ ቀንድ ላይ የማተራመስ እና በተለይም ደግሞ ኢትዮጵያ ላይ ቂም የቋጠረ እስኪመስል ድረስ የአማራን ህዝብን በዚያ ደረጃ በመፈረጅ እንዳይወጣ ጥያቄው እንዳይከበር እና ተራ አተራማሽ ብቻ እንድትሆን በጥባጭ ብቻ እንድትሆን ነው የሚፈልገው እንጂ ተደራጅታ አቅም ፈጥረ ለሴንትራል ፓወርም አቅም እንድትሆን አይፈልግም። ስለዚህ በእነዚህና ሌሎች ምክንያቶች የኤርትራ ፍላጎት ድርድር ሳይሆን በንግግር በድርድር በዚህ ደረጃ በዓለም አቀፍ ተቋማት ፊት ክብር አግኝተህ እንድትደራደር ሳይሆን ተራ በጥባጭና ሽፍታ ሆነ ግን ደግሞ ለሱ አሁን ላይ የተነሱ ጥያቄዎች አሉ። እነዚያ ጥያቄዎች ጊዜ እንድንገዛለት ይፈልጋል። አንዳንድ መሪዎች እኮ ቦልድ ሊወጥተው የኢትዮጵያ መንግስት ወደ ኤርትራም ወደ ህወሓትም ወደ ማጥፋት ከሄደ እኛ ከኋላለን ባለማፈር ሲናገሩ ነበር። ከኋላለን እኛ እንገባለን እኛ እንትን ይሄ ክህደት ባንዳነት የሚባለው ይሄ ነው።
በሀገር ላይ ስትቆምር ነው ባንዳነት። አንዳንዱ ገልብጦ ይናገረዋል። በሀገር ላይ የቆመር ሀገር እንድትዳከም እየፈለግ ሀገር እንድትበታተን እየፈለግና በጣም ብዙ ኢንሰርጀንሲ ነው ያለ አጠቃላይ በዚህ በአፍሪካ ቀንድ ላይ ከዚህ ከየመን ከሁቱ አማጺ ጋር በተያያዘ የአልሸባብ እንቅስቃሴ ያለ ከዚህ በዚህ በሳህል ቀጠና ይሄ የሳህል ቀጠና እንቅስቃሴ ከፍተኛ ስጋት ያለው ነው። ስለዚህ እነዚህ ኤክስተርናል ትሬቶች አሉ። ኢንተርናሊ ደግሞ እኛን በዚያ ደረጃ የተልኳቸው አጋር አድርገው ሀገር እንድትዳከም ፍራጃይል ስቴት እንዲፈጠር የመፈለግ ስራን የተሰራውና በዚህ ድርድር አንድ ትልቁ አፋሕድ አሳክቶታል እንደ ግብ ይዞታል የሚባለው እኛ የገመገምነው ትልቅ የሆነ ከፍተኛ የሆነ የኃይል ማዛባት ስራ ሰርተናል። ከፍተኛ የሆነ ይሄ ገንጣይ ተገንጣይ ቡድን የነበረበት በጥቅም የተሳሰረ የነበረበት የሌሎች ሀገሮች እንቅስቃሴ አንዳንዱን በገንዘብ አንዳንዱን በሌላ ምክንያት በመያዝ ብዙ ስራ የተሰራበት ወቅት ነው። አሁን የዚህን እጅ ነው የቆረጥ ነውና ትልቅ የኃይል ማዛባት ስራ ሰርተናል። ፖለቲካሊ ትልቅ ውጤት አምጥተናል ብለን እናስባለን። ከዚህ በተጨማሪ የአፍሪካ ችግሮች በአፍሪካ መሪዎች ነው መፈታት ያለበት። ስለዚህ አፍሪካ ውስጥ ያሉ ተቋማትን ንቀህ በሌሎች ላይ ዲፔንድ የሆነ ፍላጎት ካለ አንተ ነገ ሀገርህን ላለመሸጥህ ምንም ዋስትና የለም። ስለዚህ እነዚህ ተቋማትንም እናከብራለን። አብረናቸው የምንሰራም ከነሱ ጋር ነውና ድርድር እና ውይይት ነገሮች ታቡ አስመስሎ የማይነካ የማይነገር አድርገው እንድንስል ያደረጉ እነዚህ የውጭ ባዳዎች ከውስጥ ባንዳዎች ጋር ተጃምለው ነውና እሱንም ጭምር ፈንቅለን የወጣ ነው። አንዳንድ ሰዎች ሻዕቢያ ሲፈጠርም የፈጠሩት አካላት ኢትዮጵያ ለማመስና ለማተራመስ ባላቸው ዘላቂ ፍላጎት ነው። ቤዚካሊ ያው የመጀመሪያዋ ግብጽ ነች። ይሄውን የቀጠለው እስካሁን ድረስም ሻዕቢያ ያን ሁሉ መሳሪያ ያን ሁሉ ሎጂስቲክ ማቅረብ የሚያስችል ምንም አቅም የለውም። ማንም ያውቃል። ህዝቡ በራሽን የሚያኖር መንግስት ነው። ይሄ የሚሰፈረው ከግብጽ እንደሆነ ይታወቃል። ይሄ ቀጥታ የግብጽ ኢንተርቬንሽን የሆኑ የታወቀ የግብጽ ፍላጎት ደግሞ ተጀምሮ እስኪጨረስ የራሳቸውን ህልውና ከኛ ጉስቁልና ጋር ስላያያዙት ኢትዮጵያ ማተራመስ፣ ማመስ፣ እርስ በርስ ማባላት መሆኑ የታወቀ ፍላጎቱ የሻዕቢያ እና ሻዕቢያ ጋር የማይቆም መሆኑ የታወቀ ይህን አይነት ግንኙነት መፍጠር ቀጥታ ከሀገራዊ ጥቅም ጋር መጻረር አንተም ባልከው ደረጃ የሚገለጽ መሆኑ ፊት ለፊት አተነጋግሮ ነበር። በድርጅት ደረጃ እንነጋገራለን። ከዚህ ውጭ ከአፋሕድ ውጭ ያሉ ወንድሞቻችን አሉ። እነዚያ ወንድሞች ጋር ተነጋግረ መግባባትም አልችል እስካሉ አመራሮች ጋር ግን ከፍተኛ ክርክር እናደርግበታለን። አፋሕድ ሲጀምርም በኢትዮጵያ ብሔራዊ ጥቅም ስር ነው ሁሉም ነገር የሚከበረው የሚል አቋም ነበረው። እሱን ነው ይዘን የቀጠልነው። አፋሕድ የአማራ ህዝብ ጥያቄ በኢትዮጵያ ኮንቴክስት ውስጥ የሚመለስ እንጂ ከኢትዮጵያ ተገንጥሎ አገር መሆንም አይችልም። የአገር መሆን የማይችሉ ብሔሮች ጥራብት ላይ የመጀመሪያና ሁለተኛ ላይ የአማራና የኦሮሞ ህዝብ ነው። አገር መሆን አይችሉም። እኛ የወጣ ነው ደግሞ ለአማራ ክልል አይደለም፣ ለአማራ ክልል ብቻ አይደለም፣ ለአማራ ህዝብ ነው የወጣ ነው። ለአማራ ህዝብ ለኢትዮጵያ ህዝብ ብለን ነው እየታገልን ያለ ነው። የአማራ ህዝብ ደግሞ ሁሉም የኢትዮጵያ አካባቢዎች ላይ ተሰራጭቶ ነው ያለው። ስለዚህ ለዚያ ህዝብ ምናመጣለት ነገር ነው ካልኩሌት መደረግ ያለበት አትሊስት በሰላም ወጥቶ የሚገባበት መንገድ እንጂ እዚያው ባለበት በኖረበት አካባቢ ላይ እንዲፈናቀል ሌላ ጠላት የመፍጠር እንቅስቃሴዎች ማድረግ የለብንም። አገር ሆናለሁ ካልከው ድሬዳዋ ያለው ሀረር ያለውን አዲስ አበባ ያለው ሌሎች ቦታ ላይ ያለውን የአማራ ተወላጅ ላይ አደጋ የደቀንክበት ነው። ስለዚህ ይህ አይነት አካሄዶች ጎጂዎች ናቸው፣ ማቹርድ ያልሆኑም ናቸው እና እነዚያ ግን በዚህ ደረጃ ይነግሯቸዋል። በቃ አገር ሆኖ እኛን አገር እንሆናለን። ቲፒኤልኤፍ በዚህ ደረጃ ነው ሬዲነሱ። እኛ እዚህ አማራ ክልል ላይ ምስል በጠብጥለት እሱ ወደ ተሻለ ጥያቄ ስትራቴጂካል አጋር ፈጥሯል። ከሻዕቢያ ጋር ሀገር የመሆን ምናምን ፍላጎት አለ። የትግራይ ህዝብ ግን ይህን አይደግፍም።
ሰሞኑንም እያየን ነው። በፖለቲከኞች ደረጃ በተለይ ቲፒኤልኤፍ በሚባል የፖለቲካ አንጃ በኩል ግን ያለ እዚህ ጋር እንዲያዝልኝ የምፈልገው ቲፒኤልኤፍ ውስጥ የነበሩ ግን ደግሞ ሀገራዊ ጥቅም ላይ ፍላጎታቸው ከሀገራዊ ጥቅም የማይጻረርና በኢትዮጵያ ሉዓላዊነት ላይ የማይደራደሩ አመራሮችንም አይተናል። ለምሳሌ እንደነ ጌታቸው ረዳ እንደነ ጻድቃን አይነት እና ሌሎችም የጦር መኮንኖች አሉ። በነገራችን ላይ አንድ ወታደር መለዮ የለበሰ ወታደር በሀገሩ ላይ ክደት ፈጽሞ አይታወቅም። አሁን ላይ ግን ግፊቱ ያለ ከኋላ ያለው ግፊት ግን በዚያ ደረጃ የአማራን ሕዝብም ለማሳነስ አገር ሁሉ የሚል ቀልድ ጭምር ነው ይዘው የመጡ በሰነድ ጭምር አስደግፈው ማለት ነው። አሁን ይህን ተቀብሎ ቀጥታ መተግበር ነው እንደው ምን ብሎ ያሳምኑታል? እዛው ያለውን ሳይል አመራሮቹ በግልጽ ተወያይተውበት ጥቅምና ጉዳቱን እንኳን እንትን ባያደርጉ ቢያንስ ይህን መንግስት አብረን እናሸንፍላችኋለን እናንተ መንግስት ትሆናላችሁ የሚል የፊት ለፊት መልስ ስለሚሰጧቸው በዚያ ተታለዋል። ለምሳሌ ጥቅምት ወር ላይ 2018 ኤርትራ ላይ የተደረገ አንድ ስብሰባ ነበር። አሬና ላይ የተደረገ ስብሰባ ከነ ዘመነ ካሴ የተሳተፉበት ሄኖክ የሚባል ከወሎ አካባቢ የሄደ ከሸዋም እንደዚሁ አንድ ብሩክ የሚባል ልጅ የተሳተፈበት ከጎንደር አንድ ሀብት የሚባል ልጅ የተሳተፈበት ውይይት አድርገዋል። የቲፒኤልኤፍ ጀነራሎችም አብረዋሉ፣ የሻቢያ ጀነራሎችም አብረዋሉ። አሬና ላይ ተገናኝተው የተነጋገሩት ትልቁ ስራ አሁን አንደኛው የአማራ ፋኖ ኮዝ ተብሎ የሚታወቀው የማንነትና የወሰን ጉዳይ ነው። ወልቃይትን አስረክቡን እኛ 4 ኪሎ እናስረክባችሁ ነው የተባሉ። ግልጽ ነገር ነው የነገሯቸው። ጥይቱንም መሳሪያውንም ሁሉንም እኛ እንገፋለን፣ ብቻ ማስገቢያ ኮሪደር ይከፈት። በዚያ ደረጃ ተግባብተው ነው የመጡ። ይህንን ይዘዋት ነው ያሉ አመራሮች። ወደ ታች ቢያወርዱት ሰራዊቱ ላይቀበል ይችላል። ጀኒውን የሆነው አይቀበልም። ግን ደግሞ ግልብ ይህ ሶሻል ሚዲያ ላይ የተንጠለጠለ እውቀት ያለው ፌስቡክ ላይ ቲክቶክ ላይ የተንጠለጠለ እውቀት ያለው ይሄ ቅንጭብጭብ እውቀት ያለው ግን ከመታዘዝ ያንን ከመፈጸም ወደ ኋላ አይልም እና መሪዎች ያውቃሉ። ከስር ያለው ግን በአብዛኛው የማወቅ እድሉ አነስተኛ ነው። ዲያስፖራው ያለው ግንዛቤ ምንድነው? ዲያስፖራ እንግዲህ የተለያየ ፍላጎት ነው ያለው። በዲያስፖራው ከሚያገኛት ለፍቶ ከሚያገኛት ገንዘብ እየላከ ትግሉ ወደ ተሻለ ምዕራፍ እንዲሻገር የሚፈልግ በጣም ውስን አለ። በጣም ውስን ይሄኛው። በአብዛኛው ግን ተላላኪ ነው። በአብዛኛው የሻቢያ ተላላኪ ነው፣ የወያኔ ተላላኪ ነው። በአብዛኛው እነዚህ በተለይ ቲፒኤልኤፍ ሀገረ መንግስቱን ተቆጣጥራ በነበረችበት ወቅት የወጣት አደረጃጀት ምናምን እያለች በየቦታው በፎረም ስም በምን ስም እያሰባሰበች ክሊክ ፈጥራለች። ያ ክሊክ ነው የፈነዳው። አሁን ስታያቸው በእናቱም በአባቱም በምንም ምናምን ብለ አማራ ነው መልኩም እንትን ስሙም እንደዚያ ነው። ስሙም ያማራ ነው፣ ግን ነባራዊ ሁኔታውን የሚረዳ አይደለም ያለ። ሁለተኛ መኖሪያቸው ነው። ጀስት ካላወሩ ካልዋሹ እዚህ ቦታ ላይ ተደመሰሰ፣ እዚህ ቦታ ላይ ጦርነት ተደረገ፣ እዚህ ቦታ ላይ ተማረከ ምናምን ካላሉ እንጀራ መቁረሻ ገንዘብ አያገኙ። ስለዚህ እነዚህ የእንጀራ ጉዳይ ነው። አንዳንድ ዩቲዩበሮች አሉ እንደዚህ ሳተላይት ቴሌቪዥን ከፍተውም ሲንቀሳቀሱ የነበሩ አሉ። ኖርማል መተዳደሪያቸው ይሄ ኢትዮጵያ ውስጥ ያለው ግጭት ነው። ባይፈጠር እንኳን ፈጥረው ማውራት አለባቸው። ቢኮዝ ከዚያ ነው የሚያገኙት። በዚህ ውስጥ እንግዲህ በሚያሳዝን ደረጃ የህዝብ ሰቆቃ አለ፣ የማይማር ታዳጊ አለ፣ መደበኛ የእናቶች ጤና እንክብካቤና ክትትል ማታረክ ነፍሰ ጡር ሴት አለች፣ ታሞ ሕክምና ቦታ ላይ መድረስ የማይችል ታካሚ አለ። ብዙ ነው ሰቆቃው እውነቱን ለመናገር እና ይህንን ሰቆቃ ምድር ላይ ያለው እውነታ ይህን እያዩ ላይምሮ አይከብድም? እናንተስ እዛ ሆናችሁ ይህን ትገነዘቡት ነበር? አዎ፣ አሁን እኛ ፋድ እንደ ድርጅት ትምህርት ቤት እንዳይቆም ወስነናል። ትምህርት ቤት እንደውም አስተማሪዎችን በዚህ በስጋት ከአካባቢ የለቀቁ አስተማሪዎችን የእርሰ መምህር ስልክ እያሰባሰብ ስራዎችን ስንሰራ ነበር። በፎቶም በቪዲዮም ስላለ እኛ ፈቅርን ማለት ግን አጠቃላይ አማራ ክልል ላይ ትምህርት አለ ማለት ግን አይቻልም። በጣም ብዙ
ከ60 ከ70% በላይ ትምህርት የተማረ አይደለም። መሰረተ ልማቶች ቆመዋል። የጤና ተቋማት ወድመዋል። መልሶ ለማቋቋም ጭምር አሁን ላይ ያ ቀጠና የስጋት ቀጠና ስለሆነ ረጂ ድርጅቶች ፍላጎት የላቸውም። ስለዚህ የመጀመሪያው ስራ ያን አካባቢ የአማራ ክልልን ከዚህ ከግጭት ቀጠና እንዲወጣ ማድረግ ነው። ትምህርት ቤቶች እንዲከፈቱ፣ ትምህርት ቤቶችም በተሟላ ፋሲሊቲ ስራቸው እንዲቀጥሉ፣ ሌሎች ተቋማትም በዚያው ደረጃ ስራ እንዲሰሩ የዓለም አቀፍ ተቋማትንም የፌዴራል መንግስቱንም ባለሀብቶችንም ጭምር አስተባብረህ እነዚህን ስራዎች ለመስራት እዚህ አካባቢ ላይ ያለው ከዚህ ከስጋት ቀጠናነት መውጣት መቻል አለ። ስራዎች እየተሰሩ ይመስለኛል። እንግዲህ ይሄ የሰላም ስምምነት አንደኛው አቺቭ አድርገዋለሁ ብለን የተነሳንበት ነገር ቢኖር እነዚህ ነገሮች በተሟላ መንገድ የሚሰጡበትን ኢንፍራስትራክቸሩ ተመልሶ የሚቋቋምበት መንገድ፣ ተማሪዎች ወደ ትምህርት ቤት የሚሄዱበትን እና የመንግስት ሰራተኛው ያለ ስጋት የተንቀሳቀሰ ሙያዊ ግዴታውን የሚወጣበት አትሞስፌር እንፈጥራለን የሚል ነው። ትልቅ ተስፋም አለ። ስትወስን የምትወስነው የመጀመሪያው በሀገር ላይ ነው፣ በሀገር ሉዓላዊነት ላይ። ከዚህ በፊትም ዋጋ የከፈልኩበት ነው። እስከ ሶማሌ ድረስ ይጫለው በግዳጅ ሰላም ለማስከበር ውጭ ዳርፉር ድረስ። ስለዚህ ይህንን የሰራ ሰው ዛሬ ላይ በክህደት መንገድ ውስጥ ስሙ መጻፍ የለበትም። ስለዚህ ክህደትን የተፈጸመ በወቅቱ ቲፒኤልኤፍ ኮሎኔሎች አዋጊ ሆነው የቲፒኤልኤፍ ወታደሮች ደግሞ አብረው ከፋኖች ጋር ሆነው ነው ያን ስራ የሰሩት። 2 አመት ተደርጎ የማይታወቅ ነገር ነው። በዛን ቀን እንዴት በአንድ ቀን ወይ በአንድ ሳምንት ይሄ ነገር ተፈጠረ? ከዚያ በኋላ ስለምን አልቀጠለም? ግልጽ እኮ ነው። ስለዚህ ይህንን እውነት ለመናገር ከባድ ነው። በጣም ከባድ ነበር የነበረው። ውሳኔ መወሰንም ያስፈልጋል። በራስ ህይወት ላይ መወሰንም ያስፈልጋል። ግን ደግሞ እኛ ማለፍ አለብን። እውነት ተናግረህ እና የእውነት ኖረህ ማለፍ አለብን። ማታልፍ ሀገር ግን መፍጠር መቻል አለብን እና ከዚያው ከትግል ሜዳ ላይ የመከላከያን ዩኒፎርም ለብሼ ከነመለየው ለብሼ ፐርፐዝሊ ነው የተናገርኩት። እዚያ ጋር የነበረው ይሄ ሶሻል ሚዲያው ላይ የነበረው ሚስሊድ እያደረጉ ስለነበረ ህዝብ እያታለሉ ስለነበረ እውነታው ግን እሱ አይደለም። ጀስት እኛ አማራዎች በራሳችን ንቁም ነው። በራሳችን የማንም ጣልቃ ገብነት አያስፈልገንም ነው። መጥተው ሲዋጉልን እኮ ከኛ የሚፈልጉት ነገር አለ። ከኛ ወርቅ ምናምን ላይፈልጉ ይችላል ይሆናል። እኛ በጥባጭ እንድንሆን ነው የሚፈልጉ። እኛ ተራ ረባሽ እንድንሆን ነው የሚፈልጉ እንጂ ጎል ይዘህ የሆነ ነገር አቺቭ አደርጋለሁ ብለህ የአማራን ህዝብ ጥያቄም አስመልሳለሁ ብለህ ለዚያ ድጋፍ አይደለም የሚያደርጉልህ። እና ቅድም እንደተናገርኩት የተበታተነ ከቻሉ ማዳከም ከቻሉ መበታተን ኢትዮጵያን ካልቻሉ ግን ማዳከም መቻል አለባቸው። አሁን ያለው አሰላለፍ እዚያ አፍሪካ ቀንድ ላይ ያለው አሰላለፍና በተለይ ኢትዮጵያ አሁን ይዛው የተነሳችው ጥያቄ ለሻዕቢያ በጣም ስጋት ነው። የወደብ ጥያቄ አንስተናል። የወደብ ጥያቄ ቀይ ባህር አካባቢ የነበረው የፋይናንስ እንቅስቃሴዎች አሁን ወደ ሚሊተሪ እንቅስቃሴ እየተቀየሩ ነው። ዓለም ላይ ያለው ሁኔታማ የወደብ ጥያቄያችንን ለማንሳት ስለዚህ በሽግግር ወቅት የሄደ ነው። በስጦታ የተሰጠ ነው። በእኔ እምነት ኤርትራንም እንደ ሀገር እኔ እንትን አልሰጥም፣ እውቅና አልሰጥም። ይህን እዛው ሰራዊት ውስጥም እያለ ብቅ ታረግ ነው እናገራለሁ። ምክንያቱም በሽግግር ወቅት ነው። መንግስት አይደለም ያኔ ሌጂቲሜሲ የለው፣ ህጋዊ ቅቡልነት የለው። በዚያን ወቅት የሄደ ነገር በሙሉ መመለስ መቻል አለበት። ህጋዊ ፕሮሰሱን ተከትሎ የሄደ አይደለም። ለዚያ ነው ጥያቄውም የተነሳው። ንቀት ነው፣ በንቀት ነው የተደረገው። ምንም አታመጡም ተብለንም ነው። ስለዚህ እኛ ደግሞ ምንም ማምጣት ደግሞ አለብን። አትሊስት ለዜጎቻችን ለልጆቻችን የሆነ ታሪክ ጥለን ማለፍ መቻል አለብን። አፍሪካ ቀንድ ላይ ካሉት አገሮች ውስጥ ላንድ ሎክድ የሆነች ኢትዮጵያ ብቻ ናት። ሌሎች በሙሉ ደረቅ ወደብም አላቸው። እኛ ያውም ኢሌጋል በሆነ መንገድ እና እንዲት አጥረን ብዙ ነገር ነው። በነገራችን ላይ ወደብ ሲኖርህ የውስጥ የሴኩሪቲ ሁኔታም ጭምር የተረጋገጠ ነው የሚሆነው። አሁን የሆነ ነገር ስታስገባ እያስመዘገብክ ነው። የምታስመዘግበው ነገር በሙሉ
ወደ ጠላቶች ነው የሚሄደው። ምን አለህ ምን የለህም ይታወቃል። ወደ መኖሩ ግን እነዚህ ነገሮችንም ይቀርፋል። የውስጥ የሀገር ውስጥህን ደህንነትም ጭምር ያስከብርልሃል ከፋይናንስ ምንጩ በተጨማሪ ማለት ነው። ስለዚህ ይህንን ጥያቄ እንዳናነሳ የግድ የአማራ ፋኖ ወደ ድርድር መሄድ የለበትም። ወደ ተሻለ መዋቅር መሄድ መቻል የለበትም። አቅም እንዲኖረው አይፈለግም። በዚያ ደረጃ ብኩን አድርገው የህዝቡ ጥያቄም እንግዲህ ብዙ ዋጋ ከፍለንበታል። ይህን ሁሉ ዋጋ ከፍለን በዜሮ መቅረት የለብንም። በእጅ መስጠት መጠናቀቅ የለበትም። ወይም ደግሞ በመበተን መጠናቀቅ የለበትም። ክብራችንን እናስጠብቀን የህዝባችንን ክብር አስጠብቀን በዓለም አቀፍ ተቋማት ውስጥ ነው እንትን ያለውና ቻሌንጁ ቀላል አይደለም። ግን እኛ ጋር ያለው አቅምና ከፈጣሪ ጋር የህዝባችን ጸሎትም ጭምር ተደምሮ ነው ወደ ሰላም ስምምነቱ የመጣን። እዚህ ጋር አንድ ሊታወቅ የሚያስፈልገው ነገር የሰላም ስምምነትን የፈረም ነው። የሰላም ስምምነት ፈረምን ማለት ጥያቄዎቻችን በሙሉ ተመለሱ ማለት አይደለም። መጫወቻ ሜዳውን ነው የቀየር ነው። መጫወቻ ሜዳውን በጥይት በክላሽ በሌሎች የቡድን መሳሪያዎች አውዳሚ በሆነ የሰው ኃይሉን የሚያወድምብህ ማቴሪያል የሚያወድምብህ ኢኮኖሚህን የሚያወድምብህን ነገር ይህንን አዋጭ አይደለም። ሀገር እንትን ይላል፣ ይበትናል፣ ህዝብ ይጎዳል፣ ህዝብ ያበሳቁላል በሚል መጫወቻ ሜዳውን ወደ ንግግር ነው ያመጣ ነው። ወደ እስክሪብቶ ነው የቀየር ነው። ወደ ፓርላማ ነው ያመጣ ነው። አንዳንዱ ምን ጥያቄ ይዘወተ ምን ተመልሶልህ ሊልህ ይችላል። አንድ ሰው ያሉኝ ልንገርህ። እሺ አንተም በቅርብ የሚያውቁ ናቸው። አይ ቲንክ ዳርፉር ቆይተህ ስትመለስ የነበረህን አበል አሰባስበህ ትውልድ አካባቢ ላይ ብዙ ነዳያንን የመርዳት ካህናትን የማቋቋም ስራ ሰርተሃል ይመስለኛል። ያን የሚያውቁ ሰው እንደ ሌሎቹ መኪና ልግዛ ቤት ልግዛ አይደለም ያለው። መቶ ድሃን የረዳበት መታረዝን መራብንም ማየት የማይፈልግ ወጣት ነበር እና በጭራሽ ከአርሶ አደር ነጥቆ አርሶ አደሮችን አራቅቶ ትግልን የሚመጥ ሰው አልነበረም። ማስረሻ እኔ የዛ ውስጥ መቆየቱ ነው እንጂ መውጣቱ አይደለም የሚገርመኝ ብለውኛል። ጥያቄዎቹ እንዲመለሱ ማድረግ የተሻለ ነው ብሎ መወሰን ለማስረሻ ሩቅ አልነበረም። ለማስረሻ ሩቅ የነበረው ልቁንም ያኛው ነው እዛ ውስጥ መቆየቱ ነው የሚገርመው ብለውኛል። እንዴት ተባለ? ይሄንን ያው እውነት ነው። ግን ምንድነው አሁን ይሄ እዚህ መረዳዳቱ ምናምን ይሄ ለፈጣሪም ብለህ የምታደርገው ስለሆነ አስፈላጊ አይደለም። ከዚያ በተጨማሪ ግን እንደዚህ ቀውስ መፈልግ ሰው አይደለም። ቀውስ ችግር ሁልጊዜም ቢሆን ህዝብ ምን ሊያተርፍ ይችላል ብዬ ግን ካልኩሌት አድርጋለሁ። ጭንቅላት አለን ለሁላችንም። ጸጉር ብቻ አይደለም፣ ሀሳብ ማመንጨት አለበት፣ ሀሳብ ማምጣት አለበት። ሀሳቡ ደግሞ የትኛው ነው የተሻለ የሚለውንም ደግሞ ማመዛዘን መቻል አለበት። አሁን ላይ ትልቁ አደጋ ሶሻል ሚዲያው ነው። በጣም ትልቁ በቃ የአማራ ህዝብ ጠላት ብዬ እንትን ምለው አሁን ሶሻል ሚዲያው ነው። ያልተፈጠረውን ተፈጠረ ይላል፣ ምንም የሌለውን እንትን ያደርጋል። እንደ ሀገርም ይሄ የራሱ ልጓም ካልተበጀለት ሶሻል ሚዲያው ጠላት ነው። ስለዚህ እዚህ አካባቢ ላይ የነበሩ ዲስትራክሽኖች አንዳንዱ እየተናገረ በቴሌቪዥን እያስተማረ በጉባኤዎች በኮንፈረንሶች እየተናገረ ሰላም ለማምጣት ይሰራል። ጥሩ ነው። አቅም ያለው እንደኔ ያለው ደግሞ ራሱ በረሃ ወርዶ ሰላም ማምጣት አለበት ብዬ ደግሞ አስባለሁ። እኔ በዚያ ደረጃ ነው የሰራው። እዚያው ሁኜ አብሬ ተከራክሬ የተሻለውን ነገር መርጬ ነው ድርጅቱን ይዘን የመጣ ነው ማለት ነው። አፋሕድ ሌሎችም እኮ በጣም ብዙ ድርጅቶች አሉ። ፋኖ ውስጥ አንድ ሁለት ምናምን የምትላቸው በጣም ብዙ ናቸው። ይሄ ዋርሎርድ ተፈጥሯል። ዋርሎርዲዝም ደግሞ የህዝብን ጥያቄ ይመልሳል አይመልስም? የራሱ ንጉስ ነው። ራሱ እንደፈለገ ማድረግ ይችላል። የህግ ስራዎች አሉ። ዞሮ ይሄ ግጭት ለአማራ ህዝብ ያመጣለት ነገር የለም።